ያቀኛል ያቃሉ ጨዋናቸው ብላንቺ ፊት እንደሚቀር ቆያ ፍቅራችሁ ሄዶ ነው የመጀመሪያው ፍቅራችሁ እንደፈለኩነ ከእግዚአብሔር ነው ሰላም ይመጣ እንደፈለኩነ እኮ ታይዋለኝ እኔም እንደፈለኩኝ ሰላም እንፈጥራለሁ ከዛ በኋላ ልጁ የለም እነሱ ሁልጊዜ ነው የሚደባደቡት ሁልጊዜ ገብቼ እንተንላችኋለሁ ምናምን እና አሁን ልጁ የት እንደሄደ አላቀም ልጁ የት ሄደ ምናምን ነገር ስላቸው አንቺ አይመለከትሽም እሰይ ልጁ በቃ ተወኝ ምን ማለት ነው ተወኝ ምንድነው ሰላም ነው ተጨቃጨቁት ስራ ሜላት መሰለኝ ሰላም ውድ ቤተሰቦች እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል ውድ ቤተሰቦች እንግዲህ ከዚህ በፊት ባለው ቪዲዮ ላይ ተናግሬያለሁ ቪዲዮአችን እየታየልን አይደለም ምንም አይነት ከበፊቱ ጭራሽ የወረደ ሆኗልና ችግር ካለ ሐሳብ አስተያየት መስጫው ላይ ይቀመጥልን አሁን አጠገብ ያለች እህቴ እምነግራችሁ ነገር አለ እባካችሁ በእናንተ መንገድ ማጣራት ከቻላችሁ እናንተ አጣሩልኝ ብለን እንግዲህ ያለችበት ተገኝተናል ምንድነው የሚለው እንደተለመደው ከሷ አንደበት ምን ሰማው ይሆናል እናንተ ግን እስከዛው ቪዲዮ ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን እስኪ እቴ በመጀመሪያ ስምሽን ንገሪንና ያስጨነቀሽን የተቸገርሽበትን ነገር ንገሪን ስሜ ቤዛ ይባላል እና አንድ ማለት እኔ ጋር ጎረቤቶቼ ጥሩ ጎረቤቶቼ ናቸው ከኔ ጋር በጣም የምንግባባ ጎረቤቶቼ ናቸውና አንድ ያሳሰበኝ ነገር አለ እና ልነግራችሁ ፈልጌ ነው ምንድነው መሰለክ እነዚህ ሁለት ባልና ሚስቶች ናቸው በጣም ነው የሚዋደዱ የሚከባበሩ ጥሩ ሰዎች ናቸው ማለት በጣም ተከባብረው የሚኖሩ ሰዎች ነበሩ እና በመሃል እየኖሩ አብረንም ያው ጎረቤታሞች ናቸው እኛ ከኔ ጋር ማለት ነው እና እየኖሩ ያለ በመሃል ጸብ መፈጠር ተጀመረ ምን አለ እየኖሩ ያሉ ልጅም ተፈጠረ ማለት እርጉዝ ሆነች ማለት ነው እሷ እርጉዝ ከሆነች በኋላ ሁልጊዜ መደባደብ ነው ሁልጊዜ መሰዳደብ ነው መጣላት ነው ምናምን ነገር እና ለምንድነው እንደዚህ የምትሆኑት በመነጋገር ለምን አትፈቱም ድብድብ የሚያመጣው ነገር የለም ስድብ የሚያመጣው ነገር የለም ስለዚህ በመነጋገር ለምን አትፈቱም እያልኩኝ ሁልጊዜ ሁለቱንም መመክራቸዋለሁ ምናምን እና እነሱም ያው ሐሳቤን እንትን ይቀበላሉ ምናምን ያ ልጅም ተወለደ በማል የእርጉዝ ነበረች ያ ልጅም ከተወለደ በኋላ ልጁ ወዴት እንዳደረሱት አላውቅም ማለት ወዴት እንዳደረሱት ወልዳ ወለደች ይዛው መታ ከዛ በኋላ ልጁ የለም እነሱ ሁልጊዜ ነው የሚደባደቡት ሁልጊዜ ገብቼ እንተንላችኋለሁ ምናምን እና አሁን ልጁ የት እንደሄደ አላውቅም ልጁ የት ሄደ ምናምን ነገር ስላቸው አንቺ አይመለከትሽም ለምን የራስሽን ህይወት አትኖሪም ድንገት ለቤተሰብ ወይ ለዘመድ የሰጡበት አጋጣሚ ማለት ሲኖሩ እንግዲህ ረጅም ጊዜ አብረሽ ኖረሻል ጎረቤት ሆነሽና የሷ ወይ የሱ ቤተሰብ ቤት ውስጥ የሚመጣ ሰው ነበር ማንንም የሚመጣ ሰው የለም ሁለቱ ብቻ ናቸው የሚኖሩት ቤተሰብ እሷ እንደው ቤተሰብም የላትም የሱም ክፍለ ሀገር ናቸው ብዙም አይቀራረቡም ማንንም እነሱ ጋር የሚመጣ የለም እሷም ከቤት አትወጣም አራስ ነች እና ህፃኑ የለም እና የህፃኑ ነገር በጣም ያሳስበኛል ሁሉ ጊዜ ሲደባደቡ ነው ሁሉ ጊዜ መጫጫ ነው ሁሉ ጊዜ እረብሻ ነው ይሄ ነገር የተፈጠረው ካረገዘች በኋላ ነው ወይስ ይሄ ልጅ ከተወለደ በኋላ ከተወለደ በወለጇ እንደደረሰ አካባቢ የሆነ እርጉዝ መውለጇ አለ አይደለ እንደዛ አካባቢ ሲደርስ ነው ድብድብ የተጀመረው ማለት ነው አራስ ቤትም ሆና በቃ ድብድብ ነው አረ የህፃን እንኳን መጥቷል አሁን እግዚአብሔር ሰጥቷቸዋል በጽጋ ለምንድነው ማታሳድጉት ምናምን ስላቸው ከሚሰማ ሰው አይደለም እሷ በቃ የራሷን ብዙ ነገር ትላለች ምናምን ልጇ አሁን በማል የለም የልጅ ነገር እኔ በጣም እያሳሰበኝ ነው ኦኬ ስለዚህ ያንቺ ሐሳብ አሁን የነሱ መጣላት እንዳለ ሆኖ የወለደችው ልጅ ስለሌለ ተጨንቀያለሁ አዎ በጣም ተጨንቀያለሁ ከሁለት አንዱ አጥብቀሽ ስለ ልጁ ለመጠየቅ ሞክሬያለሁ ስሞክር አንቺ አይመለከትሽም የራስሽን ላይፍ ለምንድነው ማትኖሪው
የኛ በህግ የያዘው ነገር ስለሆነ አንቺ አይመለከትሽም። ሁለቱም በቃ በጣም ነው የሚያመነጫጭቁ ማለት ነው። ደግሞ ህፃኑ ያሳስበኛል። ህግ የያዘው ማለት የእነሱን ጉዳይ ነው ወይስ የልጁን መጥፋት ለህግ አመልክቷል? እኔ ማለት ልጁ የት ሄዶ ነው ብዬ ሁልጊዜ ህፃኑን የጥለሹ ነው ብዬ እሱንም ስጠይቅ አንቺን አይመለከትሽም ህግ የያዘው ነገር ነው ይሉኛል። ምንድነው ህግ የያዘው ስላችሁ ለኔ ለማስረዳት ዝግጁ አይደሉም። እንትን አይደሉም። እሺ ስለዚህ ውድ ቤተሰቦች እና እንድታናገሩ ልጁን የትን ማለት እኔም ልጆች ስላሉኝ እናም በቃ ጨነቀኝ በጣም እና እሷም ጥሩ ወዳጄ ነች በጊዜው እና እሱም ብቻ አላቅም ብቻ የሆነ ነገር ብታረጉ ደስ ይለኛል በጣም እንችለውን ለማድረግ ነው የተገናኘ ነው። ውድ ቤተሰቦች እንግዲህ እቺ እህት የምትል ያለችው መልካም ባለትዳር የነበሩ ሰዎች ልጅ ከተወለደ በኋላ መጋጨት ጸቦች በስተዋል። ከዛም ባለፈ ደግሞ ልጃቸው ቤት ውስጥ የለም እነሱ ጋር የለም እና ባካችሁን ስለ ልጁ አጣሩልኝ የልጁን የደረሰበትን ቦታ ለማየት ሞክሩ ነው እያለችን ያለችው። ያው እንዳልኳት እሷንም ስጠይቃት እንደነበረው ቤተሰብ ጋር ድንገት ሄዶ ሊሆን ይችላል ወይ አያት ምናምን ብቻ ያው ስለማይስማሙ እነሱ ጥሩ ላይ ስላልሆነ ያሉት አንዳቸው ቤተሰብ ጋርም ሊሆን ይችላል ግን አይታወቅም እና የሚፈጠረው የጥቆማ ትንሽ የለውም። ከዚህ በፊትም እንደምለው እህታችን ባለችን መሰረት እነዛ ባልና ሚስቶች ቤት ሄደን ልጃቸው እንደጠፋና ልናፋልጋቸው እንደምንፈልግ ነግረናቸው እንገባለን። ሁለቱ ጋር ያለውን ሪአክሽን እናይና የሚያጠራጥረንና የሚያስፈራን ነገር ካለ እንግዲህ የተለመደውን ነገር አድርገን እንወጣለን። ብቻ አላቅም አሁን እንደዚህ ስለ ወንጀል ስለ ሌላ ነገር የማስብበት ሰዓት አይደለም። ምክንያቱም እነዚህ ሰዎች ምን አድርገውታል ምንም አላረጉትም የሚለውን ካላየን ስለማንፈርድ እናንተ አብራችሁን ቆዩና እስኪ እዛ ቤት እንሂድ ምን ይፈጠራል ምን አለ የሚለውን አብረን የምናየው ይሆናል። እይታ አሁንም የለም እይታ እያጣን ነውና ውድ ቤተሰቦቼ ችግር ካለ ሐሳብ መስጫው ላይ አስቀምጡልኝ። መስተካከል ያለበት መሰራት ያለበት ስራ ካለ ደግሞ የእናንተ ሐሳብ አስተያየት ነውና ዛሬ ያደረሰን ሐሳብ አስተያየታችሁን አትከልክሉን። እንግዲህ እዛ ቤት እንግባና ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እናንተ ላይክ ሼር ሰብስክራይብ ያደረጋችሁ ጠብቁን። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩ። ውድ ቤተሰቦች እንግዲህ ጠቋሚያችን በሰጠችን መረጃ መሰረት መኖሪያ ቤታቸው ጋር ተገኝተናል። ቢሆንም ግን እኔ ለወንጀል የሚዳርግ የሆነ ነገር ይኖራል ብዬ አላሰብኩም። ምክንያቱም ቤተሰብ ጋርም ሰጥተውት ሊሆን ይችላል። ጠቋሚያችን እንዳለችን በጣም በተደጋጋሚ ይጣሉ ስለነበረ ልጁ ጤነኛ ሆኖ አያድግም ኦር ደግሞ ሰላሙ ሊነሳ ስለሚችል ብለው ሰጥተውትም ሊሆን ይችላል። ብቻ ግን እንዴት እንደሆነ ልጁ ምን እንደሆነ ገብተን እኔ ተከተሉ። እንዴት ዋልክ? ሰላም ነው አለን እግዚአብሔር ይመስገን። ልጅህ እንደጠፋ ሰምተን ነበር አመጣጣችን እና ልናፋልጋችሁ ነው። ከፖሊስ ጣቢያ መረጃዎችን ሰብስበናል። ስለ ልጃችሁ አንዳንድ ነገር እንድትነግሩ ነበር አመጣጣችን። ካሜራው እንዳልኩ ልጅ ለመፈለግ ስለሆነ የወጣ ነው። ያየም ሰው እንደጠፋ ሰው ከሰማ ያፋልገናል፣ ይጠቅመናል። ይሄ በእንደዚህ አይነት መንገድ ነው የምንሰራው። ፈቃደኝነት ጠይቁ ደስ ይላል እኮ እየጠየቅን ነው። ፈቃደኝነት በቃች ችግር የለም። እሺ እንግባ ነው። አይ ምንም አይደለም። ይሄ ተረጋጊ። እሺ እዛሽ ጋር ልሁን። እሺ አንዳም ከዳላሽ ያዙ በላችሁ ዳቦን እስኪ። እሺ ስጠውለሽ አንተሰበለ አይ እኔ ቅርብ እናለቅዳለን። አይ ይቅር እናት እንዴት ናችሁ? የበዓል ቅራሪ ነው ቤት ያፈረው ምን እናት ችግር የለም። እንዴት ዋላችሁ? አለን እግዚአብሔር ይመስገን። ደህና ናችሁ? ደህና ነን። ልጃችሁ እንደጠፋ መረጃዎችን ከሰፈር ሰዎች ሰብስበን ፖሊስ ጣቢያም ሄዳችሁ እንዳመለከታችሁ ሰምተን ነበርና እስቲ እንዴት ጠፋ በምን ምክንያት እንደጠፋ ለማወቅ ነው አመጣጣችን። ከዛ በኋላ በራሳችን መንገድ ልጁን ፈልገን የምናገኘው ይሆናል። ይሄንንም ካሜራ ቀድሞ ወንድሜ እንዳልኩ የልጃችሁን መጥፋት ያየ ሰው ልጁን ያየ ሰው ካለ ድንገት እዚህ ቦታ ነው ሊለን የሚችል ሰው ካለ ሚዲያ ላይ እንለቀውና
ልጃችሁን ማግኘት እንችላለን ማለት ነው። ያው በእኛ ጥረትና በእኛ ሩጫ ብቻ ስለማይሆን ይሄም ነገር ያግዘናል በሚል ነው። እስኪ አንቺ ስምሽን ንገሪንና ልጅሽ በምን ምክንያት እንደጠፋ እንዴት ሊጠፋ እንደቻለ የቻልሽውን ያህል ንገሪን እስቲ። መሰረት እባላለሁ እኔ አራስ ነኝ ገና ሆነ አራስነቴንም አልጨረስኩም ገና ቤቱ ሰላም የለኝም ለራሴ ወንድሜ ምንም የሚደበቅ ነገር የለም አሁን ግን እንዴት ብዬ ልንገር አራስ ነው ወጥቶ ሄዳ አለል ወድቆ ሞት አለል ምን አለል አስተኝቼው ነው እዚህ ሶፋው ላይ ተከራይ ቤት እንደምታያት መኝታችንም እዚህ ሶፋው ነው እዚሁ ነው ቁጭ ያለው እሱ ጧት ወጥቶ ማታ ነው እንደበፊቱ መምጣት የለም ጧት ከወጣ በመከራ ነው ስልኩ ይዘጋል ምን ይላል ባዶ ቤት ኩርትም አርጎኝ የሴት ነገር እንደዚህ እንደምትተኛ አልነበርኩ እስቲ ጎደለብሽ ነገር አለ ተረጋጊ አሁን ሰው ስለበላ ስለጠጣ ብቻ እየኖረ ነው ማለት አይቻልም አቴው ምንም አልመሰለውም እኮ እሱ ስትልቁ አንተ ቤት አቴው አንድ ፍሬ አራሰርተው ልጅ እንኳን አጥቶ ምንም አልመሰለም ቀረው ነገር ካለ ያለውን ያንቀራረስ ጠይቅናል ወላ መድኃኒዓለም ተዘም ይችላል እስቲ ምንድነው ሊያጋጫችሁ የሚችለው እንግዲህ ሰው ሳይዋደድ ሳይፈላለግ ልጅ አይወልድምና ምንድነው ሊያጋጫችሁ የቻለው ምንድነውስ የሚያጋጫችሁ እስቲ የኔ ወይ ጉድ ሁሉም በጊዜው አበባ ነው አሁን እንደዚሁኛ አትተኝም ጸጉሬ እንኳን ከተሰራው ስንት ጊዜ ችግር የለም እሱ እናቴ እሱ በሂደት ይስተካከላል አይደለም ሰርቼ የምበላ ልጅ ነበርኩ እንደዚህ ያንቺ መቆም እንደማንኛውም ሰው ፈልገው አረ እንደዚህ አልነበረም እኮ አይተው እኮ መቼም ይያየ አንድ ህይወት ውስጥ አትገባም አይደል እንዴ ሳታቅ ነው እንዴት እንደሚንከባከበኝ እንዴት እንደሚለኝ ስራዬን ትቼ አቆሜ ነው ከምሰራበት ንግድ አቆሜ ስራዬን ትቼ ወደ ትዳር ገባው ቤተሰቦቼ እዚህ ይሉ ምንድነው ነው ቆይ እስቲ እሷ ታውራና አንተ አሁን ምን እነሱ ፊት ስለሆነና ካሜራ ስላለ ነው እንዴ ስንት እጅኔ ከፈንጃሌ በቃ ዝም በል በቃ ሰላሜን አትንሳኛውን እስከዛሬ ስነድ ይኖርኩት ይበቃኛል ተው አረን ሳንገባባ ቀርታ አማርኛ ለወራም አይደለኔ ተረጋጉና ቋንቋችን ሌላ ሆኖ እሷ ታውራን አንተም ደግሞ የራስህን አይቶ እሱ ሌላ ነው የሚያወራው እኔ ሌላ እንዴት የሰው ልጅ አንድ ቋንቋ እያወራ እንዴት አይግባባ እውነት ነው አሁን መብላት መጠጣቱ ብቻ ሰው ቆሞ እንዲሄድ ያረጋል አረ ከዛም ያለፈ ነው የኔ ልጅ ከዛም ያለፈ ነው ወንድሞች ያደረገኝ ከዛም ያለፈ ሰው ቢርበው ነው ወጥቼ ለምንም ጎረቤቶችም ሁሉም እዚህ ተከራይ ነው እኔ ምንም ችግር የለውም ሰው እንኳን አራስ ሆነ አታም ሰው ይረዳሃል አይደል እንዴ ያ አይደለም የኔ ችግር ግን ከወለድኩ በኋላ ቤተሰቦቼ እዚህ ይሉ ነበሩ በሰዓቱ ምርጉዝ ይያሉ እየመጣሉ ክፍለ ሀገር ነው ሀገር አሁን እንደምታየው የትራንስፖርት ችግር ብዙ ነገር አለ በቃ ከዛም በኋላ ልክ በቃ እርጉዝ መጀመሪያ ሲጀመር እርጉዝ መሆኔን ካወቀ ጀምሮ ነው የሆነ ነገሩ በቃ እኔም መጣው ቤት ነው ስራ ነው ምሳሌ ራሴን የግል ስራ ሳቅ በደንብ ሳቅ እና ከዛም በኋላ ቀስ ይል አቆምኩኝ ማለት መስራት አልቻልኩም ሆዴ እየገፋ ሲሄድ ቁመቴን በጣም እንትን ስለሆነ አጭር ስለሆነ እንትን አልኩኝ በጣም ግዝብዝፍ አልኩኝ ከዛ በቃ ያልኩኝ ስሬን ሳቆም ያው የሱን እጅ ማየት ሆነ ይሄ ደግሞ የማናችንም ኢትዮጵያዊ ሴቶች ህይወት ነው ግን በቃ እግዚአብሔር እንደዚህ ይሆናል ብዬ አላሰብኩም ፈልጌው ነው ያልኩትኝ ልጅ ለእንዲመጣ ያፈልጌ ነው ተነጋግረን ነው ማብቶልጅልኝ ደስ ይለኛል ሁሌ ይሄ ነው ጥያቄው በቃ ቆይ ትንሽ እንስራ ትንሽ ገንዘብ እንያዝ በቃ ችግር የለውም እሺ ሆነ እግዚአብሔር ፈቀደ ልጅ የሚሰጠው እግዚአብሔር ነው ተደረገ ሁላ ነገር እሺ ከዛ ከርግዝና የጀመረ ነገሮች እየተቀየሩ መጡ ከዛም በኋላ ደግሞ ልክ ወልጄ ስተኛ በቃ ስልኩ አልሰራ ሲለኝ በዛ ላይ ሰው ምን ሆነሽ ይመጡና ልክ ሊጠይቁኝ የመጡ ነው የሚመስለኝ ይመጡና ደህና ናችሁ ግን ከሱ ጋር ደህና ናችሁ ሰላም ናችሁ ካንቺ ጋር ተለያየም አልወጣም ከዚህ ቤት አረ መድኃኒዓለም ምን ሆናችሁ ነው ያብረና ያለ ነው አይ ታዩ ሚለ ነገር አለ ሰው ደግሞ አይ ታዩ በቃ እኔ በቃ የባሰ ጭንቀት ብታይ እንደምታውቀው ነው ስንት ነገር ዳይፐር ውድ ነው ሁሉ ነገር ውድ ነው የለኝም ነው ለካ እኔ ገንዘቡን እየሸረሞጠ ያጠፋው ያረሰ መስራት እንደዛ ይባል እላለሁ ለምን መሰለ የግምት ወሬ ቢሆን እንደዚህ አፊ እንደፍሬ አንተን
ባለቤቴን እንደዚህ አይደለም መጀመሪያው በቃ ዝም በል አሁን እነሱ ስላላዩ አይደለም እኮ አይደለ ሄድኩኝ በጣም ምንም ከነሱ ገበና የምደብቅበት ምንም ምክንያት የለም በቃ እኮ መነጋገር ነው ማውጣት ነው ሁሉ መረጃው ካለ ማውጣት ነው አሁን የሰፈር ወሬ እኔ አላስኩም ስለዋሸነ የሰፈር ወሬ ዝም በል አንተ ቆይ አይደለም ኧረ የእስራኤል አምላክ እኔ አሁን ይሄንን አሁን እያወራን ያለነው ወሬ ቪዲዮን እንዲለቀቅ አላረገው ምክንያቱም እቺ ሴት የቤቷ ገበና ነው ብዙ ተጎድታለች ባንተ ነው እያለች ያለችው የማገጠብኝ ነው አይደለ ያልሽኝ እንዴ ያስኩት እንጂ ከፍንጅም በፍጹም የሥራ ባልደረቤ ናት ብሎ ዋሸኝ እንጂ እጅ ከፍንጅም ያስኩት ቁጭ አርግ ያራስ ልጅ ተነስቼ ሄድኩኝ የሰው ሲወጣ ያሽሞጥጡኝ ሱቅ ሳሙና ለገዛም ሲወጣ አይ ተቷት ነው ባዶ ቤት ይላሉ ጆሮ ይጥልቅ ይላል ስገባ ሲወጣ እንዴ ምንድነው የሰውዬ እኔም ከማይው ደግሞ ባህሩ ብዙ ነገር ሲቀየርብኝ ሲሄድ ያዋሸኝ ገባ ስለዋሸኝ ነው እንጂ እጅ ከፍንጅ ከማለቀው ሰው ጋር ይዤዋለሁ ከዛ በኋላ በቃ ቁጭ አርጌ ራሱ አውጥቶ ልጁን ለሰው ይስጥ ምን ይበልማ ቆታርቂ በቃ እስኪ ልጁ እንዴት ሊጠፋብሽ ቻለ ታዲያ እኔ እዚች ሶፋ ላይ ነው ያስተኛሁት እዚች ሶፋ ላይ አስተኝቼ ወደ ጓዳ ገብቼ ስወጣ የለም በቃ እንዳንልኩኝ ይሄ ቤቱ ሊበላይ ነው በቃ ህይወቴ በጣም አስጠልቶኛል በጣም ምርር ብሎኛል አስበው አንተ ወልደህ እንጂ እኔ ብታመም ደግሞ ምን ያህል ሊያረጋኝ እንደሚችል አስበው እኔ ወልጄ ያብራኩን ከፈይጄ ቁጭ ብዬ እንደዚህ ያደረገብኝ ሰውዬ ነገ ምንድነው ሊያረጋኝ የሚችለው እግዚአብሔርን ማንንም የለኝ እናቴ ከጎኔ ልጅ ወንድም እህቴ የለኝ ሁሉ ጊዜ ቁጭት ውስጥ የሚከተኝ እግዚአብሔርን የሱ ልጅ ይዤ ያው የሱ ይባል ምንም ነው ግን በቃ ሁሌ ቁጭ ብዬ ነው ሙሉ በቃ እዚህ ቤት ውስጥ እሺ ወንድም እስኪ አንተ ጋርስ ያለው እውነት ምንድነው አሁን እቺ ሴት በጣም እንደበደልካት ነው እየነገረችን ያለችው አንተ የሌለህበት አይደለም ፊት ለፊትህ ነው እያወራች ያለችው በአካል ይዤዋለሁ የሰው ወሬ ብቻ ሳይሆን በአካል አግኝቼዋለሁ ይዤዋለሁ ነው እያለችን ያለችው አንተስ ይሄን ነገር ምን ትላለህ አሁን ምን አለ መሰላ በሰው አካባቢ አንድ አካባቢ ላይ ስትኖር ከማህበረሰቡ ጋር ነው የምትኖረው አይደል ከማህበረሰቡ ጋር ስትኖር መንገድ ላይ ከሰይት ጋር በጣም አውራደቆና መንገድ ላይ ነው ያገኘሽው አይደለም ወሬው ነው መንገድ ወሬው ሆነ እንጂ ነው ያስኩ ጊዜማ ካደኝ አልኩ እኮ የሥራ ባልደረቤ ናት ምንድነው ብሎ በስርዓት ቁጭ ብሎ አፍላፍ ገጥሞ ካፌ ውስጥ ነው ያገኘሁት ካፌ ውስጥ ቁጭ ብሎ ማለት ነው የፈለገ የሥራ ባልደረባ ሰው እንጆ ያረጋል ግን እንደዚህ አይቼ ማላቀውን ነገር 12 ሰዓት አልፎ ልጅ ትቼ ነው ይሄድኩት ከስራ ሰዓታቸው ውጭ ነው ያገኙት እንደሞ እስቲ ንገረን እስኪ አንተ ማለት አሁንኛ ልጃችሁን ለመፈለግና እናንተን ሰላም ለመመለስ እንጂ የመጣ ነው ልናበጣብጣችሁ አይደለም እስካሁን የነበረው ነገር ሆኗል በቃ ምንም መመለስ አንችልም አንቺም ተረጋጊና እስኪ አንተ ይሄንን እንዴት ነው እሷ እንደዚህ የምትሆንበት ምክንያት አስረዳን እስኪ ቆሜ ሜዳ ቃት ይመስል መጀመሪያ እንደተናገረችው እኔንም ማዳመጥና ያንን ማሳም ወሰደለ እሺ ብያለሁ እኔ አሁን አፉ ተያያዘ ከማህበረሰቡ ጋር እስከኖርክ ድረስ የሴት ስልክ ሊኖርህ ይችላል በጣም መንገድ ላይ ከሴት ጋር ሰላም ልትባባል ትችላለህ ያንን ነገር ያሰብክ አይምሮህ ሌላ ጋር እየወሰድክ የምታጠነጥና እንትን የምትል ከሆነ የባሰ እብደቱ እራሷ ጋር ነው የሚጨምረው እኔ ጋር አይደለም በጣም ያሳበደ እብደው ሰው ሰላም አለክ ብዬ ነው እኔ ማብደው ነው የሚሰማኝ ካለበለዛ ያለ ምንም ማስረጃ ስልክ ማታ ተደወለ አዎ ለምን ይደወለ ልክ ነው ማነች የደወለው የሚለው ነገር ቤትን አይገነባም አንድ ሰው ቤት ማለት እኮ ትልቅ ተቋም እኮ ነው ያንን ተቋም ተቻችለ እስካልመራው ድረስ ሁሉም የፈለገውን አቅጣጫ የሚሄድ ከሆነ ቤት ይቀርና መበታተን ይመጣል እሱ አይደል አላማ ሲጀመርስ ያን ነገር ላለማድረግ ነው እኔ ወጥቼ ወርጄ ጠዋት ወጥቼ ማታ ምገባበት ምክንያት ያ ነው እንጂ እንደማንም ሰው እኮ እኔም እንትን ማለት ይችላል ምንም ያስጨንቀኝ ነገር የለም ግን እንደነገርኩ ቤት ማለት ተቋም ነው ተቋም ደግሞ በጣም ብዙ ቻሌንጅ አለ ያንን ቻሌንጅ መቋቋም አለ ህይወት ነው ሌላ ህይወት ያመጣን ነው ያንን ማስቀጠል ደግሞ ግዴታችን ነው እኔ ባለፍኩበት መንገድ ያኛውም መጪው ትውልድ ይለፍለ የምታስብበት መንገድ አይደለም ዘመኑም አይፈቅድም ያንን ካልሆነ ድረስ
ዝም ብሎ ከሌ ጋር ቆሞ ነበር ከሊት ጋር ሄዶ ነበር ገለመሌ ብሎ ዝም ብሎ በስማ በለው መጮህ ምንም ከውድቀት በስተቀር ለህይወት ምንም አንድ ጉርሻ አይሆንም። እንደዛ ቢጄና ታጣፊ እስካልተስተካከለ ድረስ አስተካክላ አይደል እስካልቀጠለች ድረስ አሁን ጭቅጭቁ ይቀጥላል አይደል? አንተ የልብን ያደረስክ ስለሆነ መጥፋት ስታቅ ምን አይነት ስሜት ተሰማ? አሁን እዚህ ቤት ውስጥ ያለው እቺ ሴት ብቻ ናት ስትሰፈሰፍ ስታለቅስ እያየን ያለነው እና ደስ ነው ያለው። አንተ እንዴት ነው አሁን በእንደዚህ አይነት በተረጋጋ ወንድ ልጅ ነህ አባት ነህ ጭራሽ እኔም ከዚህ በፊት ስላጋጠመኝ ነው እኔ ራሴ ልጅ ተሰርቆብኝ ጠፍቶ አውቀዋለሁ ያለውን ስሜትና እንዴት ነው ቤት ውስጥ ተረጋግተህ ቁጭ ብለህ እንደምናየው ያው በአለም ቢሆን ጠላን ቁጭ ብለህ እየጠጣ ኢንጆይ እያረክን ተረድተኸኛል? እንዴት ይሄ ስሜት ሊፈጠር ቻለ ነው ልጁ መጥፋቱ እንዴት ላያሳስበው ቻለ ይላል ብዙ ሰው እኔም ያው ባልደረባይም ይላል እሱ የሰውኛ ሰው ማንንም ሰው ይል ይችላል ይሄ ግልጽ ነው እኔም አሁን ለላስኮ ላይ መፍረድ ይችላል ፍርድ መፍጠት ቀላል ነገር ነው ግን አንተ ስራ ሄጄ ስራው እየስመጣ ቤት ውስጥ ያለችው እሷ ሆና ልጁ ጠፋ ማለት አዎ ወጥቶ ውጪ የማይጫወት ልጅ ጠፋ ማለት ምን ማለት ነው? ስለዚህ ምን ይያልከ ምን ማለት ነው? ጠፋ ነው ወጥቶ የሚጫወት ልጅ ቢሆን ኖሮ እኮ ራስዎስ ወይ የሆነ ከልጆች ጋር ኳስ ሄዶ ወይስ ሌላ ሰፈር ሄዶ ምናምን ብለህ ኮንተንት ትላለህ። ህፃን ልጅ ጠፋት ተባልክ ቆም ብለህ ማሰብ ነው ያለብህ። ተረጋግተህ ማሰብ ነው ያለብህ። ምንድነው እየተደረገ ያለው ብለህ ማሰብ ነው ያለብህ። ምን ይደረጋል? ከበስተጀርባ ምንድነው እየተደረገ ያለው የተከናወነ ያለው ነገር ምንድነው? ለኔ ምንድነው ግልጽ ያልሆነልኝ ነገር ብለህ ራስህን ተረጋግተህ ውሽሞች ነው ስለዚህ ተረጋግተህ እያሰብኩበት ነው እያልከበት ነው። እኛ ግን ዝም ብለን በተቀመጥን ቁጥር ይሄ ልጅ እርምጃ እየጨመረ ነው የሚሄደው እየጠፋ እንጂ መቼም ቁጭ ብሎ አይጠብቅም አይደል ልጁ የወሰደውም ሰው ቁጭ አርጎ አይጠብቅም ያርቃል እሱ ውሎ ባደረ ቁጥር እየራቀ ነው ያን ነው ማለት እኔ አንተ ግን አሁን ያልከኝ ቁጭ ብዬ እያሰብኩ ነው የራስህን እኮ በራስ መንገድ እኮ የምትከታተልበት መንገድ ትፈጥራለህ እኮ እኔ ልጅ አይደለም እንዴ እኔ አይደለም ብለው ወይ ብታርፍ ይሻላል አንደኛ ይሻላል ትንሽ ቆይተውም እኮ ከኔ አይደለም ሊለኝ ይችላል ማን ያቃር ማን አይደለም ነው እንጂ ይሄ ነው መጨረሻው እንደ ልጅ ነው እንደሱ ሳይሆን ወንድማችን ተረጋጋና እስቲ ስለ ባለቤት እሷ ነግራናለች ስላንተ ምን አይነት ሚስት ናት እቺ ሴት የሚማገጥባት አይነት ሴት ናት እንዲሁን አይታችሁኝ ነው አንተ ምን ታረጋ እንዳልኩ እንግዲህ ተረጋግተህ መቀመጥህን ጣልተህ ነው አይደለም እንዳልከንም ያው ልጄን ለመፈለግ ተረጋግቼ እያሰብኩ ነው እያልከን ያለው እስቲ ባለቤትህ ምን አይነት ባለቤት ናት ላንተ ማለት ምንድነው የሚባለው የሆነ ቺት የምታረግባት አይነት ሚስት ናት ምንድነው ውጪ ሲያስመኝህ ነገር እዚህ ጋር እውነት ነው እኮ አሁን ትዳር መሐለኛ አሁን የሚያገባን ነገር ኖር አይደለም የመጣንበት አላማ ልጁ ነው ብያለሁ ግን በተቻለን አቅም እዚህ ቤተሰብ ላይ ሰላሙን ለመመለስ የምንችለውን ያህል ተነጋግረን አንዴ ሆኗል የተፈጠረው ከዚህ በኋላ መመለስ አንችልምና እስቲ ሚስት ምን አጥፍታ ነው ይሄ ውሳኔ የተወሰነባት እኔ ነገር ለመቀደም ለመግለጽ ሞክሬያለሁ ሚስቴ በጣም ጥሩ ልጅ ነች በጣም ጥሩ ሰው ነች ዛሬን አይደለም ማለት አሁን ባሉባልታ የተፈጠረው ነው ከሳይሆን መጀመሪያውን እኔና እሷ ስንተዋወቅ ወደዚህ እንትን ስንገባ ተዋደን ተፋቅረን ያለ ማንንም ጣልቃ ገብነት ያደረግነው ነገር ነው ሁሉንም ነገር እስከዚህ ደረጃ ያደረስን እንትን ስለምትወደኝ ስለምወዳት ነው ይሄን ወደዚህ ነገር ነው የገባን አሁን እየተመጣ ያለው ሌላ ያልጠበቀው ነገር ነው ምንድነው እስከዛሬ አላቃትም እኔ ነኝ እንጂ አንተም አላቀ ምናምን የሚለው ሐሳብ እየራሱ እኔ ነኝ አንተም አላቀ አንተ እኔ ነኝ እንጂ እኔ መጀመሪያውንማ የሌላን ነገር ፍላጎት ቢሆን ኖሮ እኮ የተወሰነ ቀን እንትን ብዬ ወጣስ ይችላል ያን ነው ማለት ማለት ያው ሰው ወዶ አይወጣ ገብቷል እቤት ጋር የሆነ የጎደለ ነገር ሊኖር ይችላል ወይ በመውለዷ ምክንያት አንተ የሚያስፈልግህ ነገር ካለ ምን ያርክ ያን ነው ማለት የእውነት ነው የምነግርህ አሁን እንደ ቤተሰብ ነው እየተጫወተን ያለ ነውና ብዙ ነገር ላይ ያስፈልግ ይችላል ግን
ቢሆንም እቺ ሚስት የሚማገጥባት ናት ወይ ያልኩ ለዛ ነው። እኔ እኮ አሁንም እኮ እየነገርኳቸው ያለሁት እኮ ነው። አሁን እኮ ማስረጃ በሌለው ነገር ማግጣሃል ነው እንጂ አይቼዋለሁ እጅ ከፍንጅ ይዤዋለሁ እያለች ኧረ ዝም በለው በሽታ ላይ ነው ቆጣለኝ በሽታ ላይ ስወልድ የሌለብኝ ግፊት ባንተ ብሶት ብስጭት ወሬ በጣም አይኔ ያየው ልካድ እንዴ ብዬ ልካድ እንጂ ሌላ ነገር እኮ የተፈጠረ ነገር በልጅነቴ ትክክል ካይም በላይ ማንም ሰው ሊያምን አይችልም። ስራ ባልደረቤ ናት አላልክም እንዴ? አብረ እየበላ እየጠጣ ከዚህ በላይ ምን እና አብራችሁ ስትተኙ ልጠብቅ እንዴ እሱ ነው አይቀርም። ይሄ ነው መጨረሻው። እንግዲህ ስለዚህ ግጭት ሰው አራስ ሚስት ያስቀመጠ ልጅ ወንድ ካፌ ቁጭ ማለት አለበት። እኔ ብቻዬን እዚህ ቤቴ አይደል ተከራይ ነኝ። እናቷ አለች አይለኝ፣ አባቷ አለች አይለኝ እራሱ እኮ ነገረኝነት ፍለጋ ነው እንጂ ኧረ ዝም በል ደውልኩ ይቻላል። ነገረኝነት ስልክ ዝግ አይደል እንዴ? በየሰዓቱ ሲወልዱ ባህሪ ይቀየራል። እርጉዝ ሆና እንግዲህ ላንተ አልነግርህም 9 ወር ሙሉ አብረሃት ነበር ጋር ሳታረግዝ በፊት የነበረችው ባለቤትህና አርግዘ የነበረችው ባለቤትህ አንድ አይደለም። እርግጠኛ ሆኜ የምነግርህ እኔም የኖርኩበት ስለሆነ ነው። የባህሪ ለውጥ ይኖራል። ቶሎ ሊከፋቸው ይችላል። አንተን እንግዲህ እህቴ እንዳለችው ቤተሰብ ማጠገቡ የለም። እዚህም ያለችበት ቤት ውስጥ ኪራይ ነው የምትኖረው እና ብዙ ነገሮች ያስጨንቋታል፣ ያሳስቧታል። ማነው የሚያስፈልጋት? ባለቤቷ ከጎኗ መኖር አለበት። ተረዳኸኝ? ከጎኗ መቀመጥ አለበት። ስትፈልግ ታጣዋለች። ነግራናለች እኮ ስልክም ስትደውልልህ ስልክ አይሰራም፣ ዝግ ነው። ግን የሆነ ሰው ለሷ የሚያስብ ሰው ነው። አሁን ይሄ ትዳር ሊረብሽ ሊበጠብጥ ያሰበ ሰው ሳይሆን ለሷ የሚያስብ ሰው ያለህበትን ቦታ ነግሯት አራስ ልጇን ቁጭ አድርጋ መታየች ነው። ከሌሎቹ ማሽሟጣት ይሻላል መቼም። እግዚአብሔር መቼም ሰው ይለያያሉ ብሎ ነው ዝም ያለኝ። ወንድሜ አሁን ጥፋተኛ ነህ እያልኩ አይደል? እሺ የሥራ ባልደረባህም ልትሆን ትችላለች። ግን እቺ ሴት ይከፋታል አይደለም? ከሥራ እህትህ ከጀርባ ሆና አንተ ፊትህን እያየች እሷ ከጀርባ እህትህን ብታያት ከሌላ ሴት ጋር ነው ብላ ነው የምታስበው። በቀጣውን ትክክለኛው ገብቶሃል አይደል? ያ ነገር ሊፈጠር ይችላል። ስለዚህ መረዳት የነበረበት የቤቱን ሰላም መመለስ የነበረበት አባወራው አንተ ነህ። ሌላ አዲስ ሰው የለም። ብዙ ነገሮች ትዳር ላይ ይፈጠራሉ፣ ግጭቶች ይኖራሉ፣ አለመግባባቶች ይፈጠራሉ፣ በጣም ብዙ ነገሮች ይፈጠራሉ። ሁላችንም ግን ችለን የቤታችንን ገመና ቤታችን አድርገን ነው የምንኖረው አይደለ? አይመስልህም? እና ጸቡና ጭቅጭቁን ምን አመጣው ነው በቃ ሆኗል። አንዴ እቺ ሴትም አራስ ናት ተኝታለች። ከዛ ደግሞ በዚህ መሃል ልጁ ጠፋ ሲባል አሳማኝ ያልሆነ ነገር ነው እየሰማን ያለ ነው። ገብቷል? እኔ አሁን ጭራሽ የሚታመን ነገር አይደለም እያወራችሁኝ ያላችሁት። እኔ እንዴት ብዬ ላስረዳ? አንተ አሁን ያለህበት መረጋጋት፣ ሴት ያለችበት ለቅሶና ጩኸት፣ አራስ ናት። በዚህ ሰዓት እኮ መቀመጥ አልነበረባትም እኮ ተኝታ ማውራት ያለባት ሰዓት እኮ። በዚህ ሰዓት ያልተስተካከለ ወገብ፣ በዚህ ሰዓት ያልተስተካከለ ሰውነት መቼም አይስተካከል። ኦፕራሲዮን በዛ ላይ ገብቷል አይደል? መስተካከል ነበረበት። እሺ ከዚህ በኋላ ያለውንስ በሰላም መቀጠል አንችልም ወይ ነው? የኔት ምን ታስቢያለሽ አንቺ? ኧረ እንዴት ተብልቶ እኔ ብዙ ማስበው ነገር አለኝ። እግዚአብሔር ብቻ በሰላም ያውጣኝ፣ ከዚህ በሰላም ያውጣኝ። ዳግም ከሱ ጋር ምን ልሆን፣ ምን ልፈጥር፣ ምን ልሆን? የተበደልኩትን እስካሁን እየሆንኩ ያሉትን ሁሉ እኔና አንድ እግዚአብሔር ብቻ ነው የምናውቀው። እዚህ ቤት ውስጥ ቁጭ ብዬ እግዚአብሔርን እንደዚህ እንደማወራ ብቻ እንዳይመስል፣ እግዚአብሔርን መጥቶ እስኪወጣ ችኮላው እስኪነጋ ገብቶ እስኪተኛ ችኮላው። እኔ እኮ ብዙ ነገር አልኩ እኮ በባህሪ እንኳን ራሱ በጣም ብዙ ለውጥ ነው ያየሁበት። ብዙ እንዴ መውለድ እንደዚህ ነው እስከምል ድረስ እኔ ለራሴ የመጀመሪያ ነው እንዴ ሰው እንዴት 2-3 ልጅ የሚወልደው ማለት ምን የሚያገናኘው ነገር አለ? እኔ በቃ ከልጅ ጋር ሲጫወቱ አባቶች ማየው ምናምን ነገር ነው። አንድ ቀን ገልጦ አይቶት አያውቅም። አንድ ቀን በቃ ብዙ ነገር ለውጥና የምትሰማውን ቀርቶ እንኳን ባይና አይቼ ነገርኩ እኮ የምሰማው ራሱ እንድትጠራጠር ያደርጋል። አክሽኑ ራሱ የራሱ አክሽን በቃ ይገባል፣ ይሸፈናል። በብርድ ልብስ ቁጭ ብሎ ስልክ ነው ሜሴጅ ነው ጢን ነው በቃ ምንም ስልኩን ተጠንቅቆ ነው አያስቀምጥም። እዛ ጋር እንኳን አስቀመጠ ብድግ ነው፣ እዛ ጋር እንኳን አስቀመጠ ብድግ ነው። ጧት ተነሳ አደረገ ሄደ። እንድታዩ ፍቃደኛ አይደለም። በፊት እኮ እዚህም ቁጭ አድርጎ ምንም ችግር የለውም።
ምንም ችግር የለውም። እኔ በራሴ ብዙ ነገር አረጋግጫለሁ ነገርኩ። ብዙ ነገር በራሴ አረጋግጫለሁ። ግን አንቄ አይደለም ምን አረጋዋለሁ ባለቤቷ ነህና ምንም ማለት አይደለም ብትታዩ ብትጠቀምበት አሁን ስልክ አላት ስልክ የላትም ሳይሆን ጉዳዩ አንዳንድ ጊዜ እኮ የእሷ ካሜራ ጥሩ ካልሆነ ባንተ ፎቶ ልታነሳት አይደል ለመደወልስ ሰው ካርድ ላይ ኖራት ይችላል ባንተ ልደውል ይችላል አሁን መስከልክ እየሻቃለሁ አው የት ቦታ ስልኩ ህይወት አይደል አይፈልግም ነው ያለች ስልኩ ህይወቱ ሆነ እኮ ህይወቱ ሆነ ማታም ቁጭ ብሎ ነው እሱን ነው እንደ እንትን እንደው ዝም ብሎ አስመስሎ ማውራት ካልሆነ በስተቀር ምን ነገር እኔ ተከፍለኛለህ እንዴ ላንተ አስመስዬ ማውራው ስልኬና አመጣለሁ እንደማንኛውም ሰው አባወራ እንደሚገባው ቤቴ ነው ቤቴ ጠረምዛ ያስቀምጣለሁ ኧረ መድኃኒዓለም መቼም ይኸውልህ ሰው ያላየው ነገር ሆኖ ነው ቁጭ አያረገው አጣዋለሁ አንተ ስትሄድ እኮ እኔ ላይ ይፈልጋል አንተ አጣዋለሁኝ ሲገባም እንደበፊቱ እንዳይረሳው ተጠንቀቆ ነው ከስልኩ ጋር እንዴ እኔ ምን ብዙ ነገር ነው ብቻ እንዳልኩ ብቻዬን ቤት ውስጥ ስለምሆን ይገባኛል ቁጭ ብዬ ማስበው ብዙ ነገር ብዙ ሴት እንደዚህ መሆኗን አትጥለው የመጀመሪያው ጉዳይ ተወዳለች በአጠቃላይ እንዲህ የምትንሰፈሰፈው የምትንገበገበው ጠልተህ አይደል ብትወደህ ነው ስላንተ ማጣራትን አይ ብትወደኝ ኖሮ እኮ ቢያንስ ገበናን ትሸፍንልሃለች አይደል እንዴ አሁን እኮ ይኸውልህ ይሄን ቪዲዮ አልኩ አሁን አላረኩም ይላል አሁን ደግሞ ገበኔን ትሸፍንልኝ መጥፋት ካለ አሁን ጻድቅልኝ አልከም እንዴ እንኳን የባሏን ድክመት አታውቅም በጣም አሁን ግን የሆነ ያለው ግን እንደ አድርጎኝ ገበና ሸፍን ያንተ ባጣ ቆይ ነኝ እንዴ እኔ መሰረት አሳያለሁ ገና ቆይ አሳያለሁ ጭራሽ ተረጋጊና 5 ሰው 10 ሰው ጭራሽ ይው ነገሮች በሙሉ እየጦዙ ለራሱ ላይምሮ ራሱ ጥሩ አይደለም አሁንም በእርግጠኛው የምነግር ተረጋግታ የምታስብበትን የምነግር ይሄንን ነገር ገብቷል ካለበለዛ ወልጅ ያላረሰኝ አንተ ታመሜ ታስታመመኝ ነው ሰው በመንገድ ላይ አልፋስ ምንም አልገባው አገሬ ገባለሁ በእኔ ነው በሚለው ነገር ላይ አሁንም እንደገና ነው ሌላ እንደሚከድ ስለዚህ መረጋጋት አለብሽ ስለዚህ ማስማማት ከቻለን በሚል ነው አሁንም በተደጋጋሚ ነው እየተናገርኩ ያለሁት የመጣንበት አላማ ልጃችሁን ለመፈለግና ስለ ልጃችሁ ኢንፎርሜሽን ለመውሰድ ነው ግን በዚሁ አጋጣሚ ከቻለን አስታርቀን አስማምተናችሁ ሰላማችሁን ቢመለስ የሚል አይምሮዬ ላይ ስለመጣ እንጂ ከመጣሁበት አላማ ጋር እንኳን የሚከየር ነገር አይደለም የመጣሁበት ጉዳይ እና እህቴ እንዳልሽኝ ልጅሽን እዚህ አስተኝተሽ ጓዳ ገብተሽ በመጣሽበት ቅስፈት ልጁ የለም እሺ በአካባቢው ወጥተሽ ሰዎች ለመጠየቅ ልጁን ይዞ ሲወጣ ያየ ሰው ምናምን ለመጠየቅ ሞክረሻል እዚህ ጎረቤት ነው እንጂ ብዙ ሞዶች አልወጣው እንዳልኩ ተከራይ ነኝ እኔ ወጥቼው ማያኩ እሱ ሲመጣ ጠብቄ ነገርኩትኝ ከዛ በቃ እንሂድ ፖሊስ ጣቢያ ሄደን አመለከተ ሲመጣ ጠብቀሽ ነው ወይስ ደውለሽለት ነበር ኧረ ሲመጣ ጠብቄ ነው መቼ ያነሳል የሆነ የተወሰነ ሰዓት አለው የሚዘጋበት የተወሰነ ሰዓት ስለዚህ በቃ እኔ በደውልም ስልኩ እንትን ነው ዝግ ነው የሚሆነው ይሄ በቃ ይሄ የስልኩ መዘጋት ጉዳይ ከስራ ጉዳይ ጋር የተያያዘ አይደለም ማለት በፊት አይደለም እርግጠኛ መሆን እኮ አይቻልም ወይ ጉድ ምንም ማነው ሰው ስብሰባም ገብቶ እኮ አጥፋ ስልክ አጥፍተህ ግባ ይባላል ምን እንደማላውቅ ታረጋኛ አይሰራ እንደ ባለ ትዳር አራስ ናት ባለቤት እንግዲህ ውጭ ሆነ ስብሰባ እንኳን ቢባል ደውለህላት ሚስቴ ስብሰባ ልገባ ስለሆነ ስልኬ ዝግ ሆነብሽ እንዳትጨነቂ ይባላል የለም እንደዚህ አይነት አክብሮትም የለም እንደዚህ አይነት ነገር የለም ደሞም ሰዓቱ ራሱ በቃ እኔ ብዙ ምን ልጠራጠር የሚያደርገኛልኩ ይሄ ነው በቃ የሆነ ሰዓት ይዘጋል ተመሳሳይ ሰዓቶች ናቸው አዎ ሳወራው ራሱ በቃ ዘጋ ባትሪው በቃ ዘግቶ ነበር እንደዚህ ብሎ ነው ዝግት የሚያደርግብኝ እንጂ ኖርማል ቢመልስልህ እኮ ትረዳለህ ሁሌ ደግሞ አይሆንም ሁሌ ስብሰባ የለም አይደል አባት እንጃ ሁሌም ደግሞ ስልክ አይዘጋም ኦኬ ስለዚህ እኔ ባወራው ቁጥር የናንተ ግጭትና የሆነ ውስጣቸው ያለው ነገር ነው እየተጋጨ የሚመጣው እንጂ ምንም ምን ያው መፍትሄ የሚፈጥረው ጉዳይ የለም ግን በተቻላችሁ አቅም ተነጋግራችሁ አሁን ብለሃልኩ መጀመሪያ እኮ ሐሳብ የሆነ ሐሳብ አንስተን ነበር ቢያንስ እኛ እዚህ ጋር የተፈጠረውን ግጭት አስማምተናችሁ
ሰላም ፈጥራችሁ ብንወጣ ደስ ይለናል ብላ እውነት ነው ቢሆን ነው እኔ እንደ ሐሳብም እንደ ቤትም እንደ ትዳርም እንፈልገው ያንን ፓርት ነው ካለበለዛ ግን አንተ እዚህ ጋር መጣል ቀርጻ በሶሻል ሚዲያም በእንም ተለቀቀ ይገባኛል ልጁን ለማሚገኝበት መንገድን ለማስፋት ነው እሱን አውቃለሁ ተረድቻለሁ ግን የነገር እስከሚሆን ድረስ በዚህ እንትኑ አምጥቀጥል ይመስላል ነው አይደለም ይኸውልህ ያበልሽ ነው ያልከኝ ነው አይደለም ተረጋጊ የሚገርምህ ነገር በዚህ እንትኑ አንቀጥል ይችላል እኛ አሁን ይሄን ሁሉ ሞክረን ታግለን አልሆንም ያለው ነገር እውነቴን ነው ማለት ትዳር ላይ ስላለው ስለማቀው ነው ስትኖጣኛ እናንተ ሰላም ልትሆኑ ትችላላችሁ ገብቷል አይታወቅም ከሰማይ ወርድ ሰላም ጥፋተኛ ይሆናል ሰላም ትይት ነው ታር ከመሬት ተቆፍሮ ወጣም ከላይ ነው የሚመጣው አሁን የኔንም መኝ እኮ እኔም እንዳንተ ብችል ጥሩ እንደፈለኩኝ ከዛ ሰላም ነው ማለት ሰላም ተሰማይ አይመጣም እንደፈለኩና ከእግዚአብሔር ነው ሰላም ይመጣው እንደፈለኩና እኮ ታይዋለህ እኔም እንደፈለኩኝ ሰላም እንፈጥራለሁ ከዛ በኋላ እንደፈለኩና አንተ እንደፈለኩና እኔ ቁጭ ያለውና አሁን ምን የሚሄድ ምናምን እያሽኩ አይደለም እኔ እንዳንተ አብድ አይደለም ራሴን በሽታ ውስጥ አልከተም እንደፈለኩኝ ማለት ራሴን ችዬ መኖሬ ማለት ነው በቃ ተረጋጉ እኛ መተናውን ሰላማችሁን እንግዲህ ስንመጣ ቤት ውስጥ ቁጭ ብላችሁ በሰላም ነበር ድምጻችሁን ማይሰማም ነበር ሰላም ነበር አሁን ከመጣም በኋላ ተረበሻችሁ ብቻ በአጠቃላይ ሌላ ጊዜ መጥቼ እንግዲህ ስመለስ እንግዲህ እግዚአብሔር ሰላማችሁን መልሶላችሁ ትዳራችሁን አድኖት ልጃችሁም ተገኝቶ ምንሰበሰብበት ምንገናኝበትን ጊዜ ይቀርብ ያርግልን ነው የምለው ከዚህ በላይ እኛ አንችልም የመጣንበትን አላማ ተን የእናንተን ትዳር ለማስተካከል ብዙ ጥረት አድርገናል አልቻልንም ብቻ ግን ፈጣሪ ይርዳንና አንዳንድ ነገሮችን አብረን ሆነን እደውላችኋለሁ ስልኬንም ትቼላችሁ ሄዳለሁ እየተገናኘን መፍትሄዎችን እንፈጥራለን ወንድሜ ካንተ ጋር ደግሞ በግል ብቻችንን የሆነ ቦታ ላይ የሆነ ጊዜ ላይ ደውልና ቁጭ ብለን እናወራለን ደስ ይለኛል አንቺም እንዳልኩሽ ራስሽን ጠብቂ አሁን እንደዚህ ተነስተሽ የምትቀመጭበት የምትንቀሳቀሽበት አይደለም እኛ ወንዶቹ እሱን ባለቤትሽ አለ በተቻለን አቅም ልጅሽን ፈልገን ለማምጣት የራሳችንን ጥረት እናደርጋለን እሺ እንግዲህ ውድ ቤተሰቦቼ የዚህ ቤተሰብ ሰላም እንዲመለስ የራሳችንን ምኞት እና ተስፋ እንስጣቸው ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ እስኪ ልጃቸው ወዴት እንደጠፋና ማን እንደወሰደው የሚለው ነገር ከአካባቢው ሰው ዞር እያለ ልጁን ይዞ ሲወጣ ያየ ሰው ካለ እሱን ሙከራዎች እያደረግን ልጁን ለማግኘት የራሳችንን ጥረት እናደርጋለን እናንተ ግን አብሮነታችሁ አይለየን ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን ቀጣይ ቀን እዚህ ቤት የምንመጣው እንግዲህ ሰላማቸው ተመልሶ ልጃቸው ተገኝቶ ነው ብለን እናስባለን ውድ ቤተሰቦቼ አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ ማለት እንወዳለን ሰላም ዋሉ መድረቅ ሆነ አረ እንደዚህ ከሆነው እንትን በቃ ህይወት ያድርቅ አባቴ አምላክ ድርቅ አርጎ ያስቀር ጠጣ በደንብ ጠጣበት ምን አለበት ምንድነው ደግሞ አሁንም አልበረደልሽም በጣም ይበርድልኝ እንዴት አይበርድልኝም ምንድነው አላመሽ አወራሽ በቃ ስራህን አወራሽ አረ እንደው ዝም በል እንደው አንተ ዝም በል እንደው እግዚአብሔርን ፍራ እንደው ከሌ እንዳርጎይ ምናምን ፒፒፒፒ አሁን ምንም አታመጪ ማንንም ይየለሽም እያልከኝ ነው አያለው ምንድነው ጮህት እንደው በእግዚአብሔር እንደው እንደኔ የሚሆኑልኝ ሚስት አለ በባለፈው እንደው ከዛች ልጅ ጋር እጅ ከፍንጅ አይደል አልቤርኩ ያስኩ ዋሽንጄ ካፌ ስላልኩላ አሁን ይሄንን በቃ ዝም አልልም ዝም በቃ ባለጌ ስድ አታፍርም ደግሞ እኔን ታሳጣኛለህ መልሰህ እዚህ እነሱ ጋር እሰይ እንኳን ገና ጻድቂ መስል ዝም ብለህ የተልከሰከስክ ዝም ብለህ እሰይ አዎ ላልቀስ እድሜ ላንተ ስስቅማ ታቀኛለህ እያለቀስኩ አይደለም እኮ ያወከኝ እሺ መንገድ ለመንገድ ስስቅ ስጫወት ነው ህይወቴን አበላሽ ሰላም ያጣን እንዴ አትጮብኝ ጆሮዬ ላይ አሁን ይበቃኛል ሰላም ፈልጋለሁ እኔ ኧረ ሰላም እነ ሰላም ጋር ሂዳ እነ ሰላም ፈልገህ ሂድ
ሰላም ከፈለክ የዚህን ያን ያስጠላው ይሄንን ገበና ተመስገን በይ ባለሽ ነገር ተመስገን በይ ዝም ብለሽ እያትበይ እሺ እላለሁ ኧረ ቁጭ እየተመስገነላለሁ አንተ እያለልክ እየመጣ ማንንም ሴት እያደረስክ የቤቴን ወጪ ሁሉ ሴት እያሳደርክበት ዝም በል በቃ መጀመሪያ የምትናገሩ ነገር አስተካክል ቋንቋሽን አስተካክል ከዚህ በላይ አማርኛ በደንብ አስተካክል በእግዚአብሔር እንደው ትክዳለህ እሺ አሁን ማንንም የለም ቤት ውስጥ እኔ እናንተ ብቻ ነን ነው ብቻዋን እናት መስክር የላትም ብለህ ነው ትክዳለህ ባለፈው ከሲጋ ያገኘውን ትክዳለህ ምንም ያያሹ ነገር የለም ይፍረድ እግዚአብሔር መድኃኒዓለም ይፍረድ ዝም ብሎ በቃ ከሰው ጋር ይፍረድ በቃ ምንም ማለት ሰላም አለ ሰው አረ አልጋ ላይ እሺ እሺ እሳት ይብላህ አባቴ አምላክ እሳት ያብላ ምንድነው ቆይ ምንድነው ከዚህ በላይ ነበር ጸባይ እየታርገሽ ምነው የተደበቀ ጸባይ ወጣ አይደል አዎ የወጣበት ምክንያቱም አንተ ፈጣሪውም አድራጊውም አንተ ማንን አላቅ ካንተ ውጭ አርፌ በተቀመጥኩበት ወልጄ በተኛ ሁልክ በመውለዴ ምክንያት እንደዚህ ታረጋኛለህ ከጓደኞቼ አላመንሽበት እኮ ምን ካላሽበት እኮ ከኔ መውለድም አልነበረብሽም እኮ ታውቂያለሽ አይደል ጨው አይደለ ምን አንተ ቀምሻ አይቻል ተወክ መጀመሪያ ገብቼበት ህይወት ብዬ ስገባበት እንጂ እንዴ መጀመሪያ ባቅማ በተውኩክ እንዴት እንደምትንከባከበኝ አዎ ጫሜን ስታሰር ነው ማለት አንተ ግማታ አታውቂኝም ነበር ሳታውቂኝ ነገርኩ እኮ ባቀ እዚህ ሁላ ደረጃ ላይ አልደርስም እዚህ ሁላ ነገር ላይ አልደርስም ነበር የማቀሌላ አሁን ማቀሌላ አሁን ሌላ ሁሉ ጊዜ አንድ አይነት እንትን ለፍልፋውን የለበን ስላደረሰ መጀመሪያ እኔ ቤት ስገባ ደህና ዋልሽ ስትበይ የእግዚአብሔር ሰላም ተጠራለሽ አልጠራም ለምን አልጠራም ሰላም የለኝማ ይፍረድ እሱ መድኃኒዓለም እርኩስ መንፈስ አዎ አይደለ ወይ እኔም ለዚህ እኮ የትም ይጀምጪ ደህና ዋልክ እያልኩ ገባለሁ ሲገባ ከዱር ሲገባ አንድ ሰው ሰላም ዋልኩ የሥራ እንዴት ነው ውሎ እንዴት ነው ይባላል አውቀዋለሁ ውሎውን እኮ ኩርፊያ አውቀዋለሁ ውሎውን አውቀዋለሁ ወደ ቤቴስ ሊገባ የምችለው ለመውጣቱ ማሳብ አለ ምክንያቱም የሚገጥመኝ እዚህ ጋር እናቴ ማርያም እሺ ይሁን አሁን አታስጨኝ አታድርቀኝ አታድርቀኝ ለራሴ ወገቤ ተንቀጠቀጠ ነው መጮህ ቅድም ጮሽ አሁንም ጩይ በደም ጩይ እና ይጣልሽና ተኛለሽ አንተ ሁሌ ጩይ ነው በለኝ ምንም ችግር የለው ኧረ ተዚህ በላይ ምንድነው እሪ እሰይ ልጩ በቃ ተወኝ ምን ማለት ነው ተወኝ ምንድነው ሰላም ነው ተጨቃጨቁት ስራም የላት መሰለኝ ነይ ቁጭ በይ ምንድነው ደግሞ የምትጨቃጨቁት እናንተ ጭቅጭቃ የኛ ሙዚቃችን ምንድነው ምን አስጨነቀሽ እናቴ ዝም ብለሽ ትመጫለሽ ምን ሆነሽ ልጩ ኑሮ ነው የሚያስጨኝ ምን አገባሽ ኧረ እኔ በልቻለሁ እውነት በልቻለሁ እሰይ ምን ሆነሽ ነው ጥሩ ነው እናንተ እንደምትጨቃጨቁ እሷንም ውሽምነት አስባታ መሰለኝ ኧረ ስነ ስርዓት አለ ይቀር ይበልሽ ወደዛ በና ዝም በይ አንቺ ስራ የለሽም እንዴ ጎረቤትሽ እኮ ነው አስሬ ዘውያሽ ምግብ መብቴ ነው በቤቴ በመካፍልበት ቤት ነው መጮህ ባልጮህ ምን አገባሽ አንቺ ጮሽ ትያለሽ ዘለሽ ትመጫለሽ ጮሽ ትያለሽ አዎ ልጩ ምን ላድርግ እንዴ አንቺ እኮ አሁን ሲጀመር እዚህ ጋር ለምን መጣሽ የት ልሁን ታዲያ እንዴ አሁን እኮ አንቺ የመኝታ ሰዓትሽ እዚህ ጋር ፊት ለፊት ደግሞ ምን ታረጋለሽ በር ፊት ለፊት ልሁን ይምታይ ነፋሱ ምንም ችግር የለውም የትኛው የክብር አራስነቴን አሳልፌ ነው ግን ጉርብትናችን እንደዚህ ነው እንዴ ወይኔ እስኪ ተይኝ አንቺ ሴት ነሽ ታይዋለሽ ተቀይሯል ግን ምን ሆነሽ ነው ምን ሆናችሁ ነው ምን ሆነሽ ነው አንተ ምንም ልሁን ኧረ እኔ ምን ስመጣ አሁን ትጮሃለች ምንድነው አይ ሁሌ በመነጋገር እናንተ አትፈቱም እንዴ ሁሌ ጭቅጭቅ መነጋገር እኮ የሚያምን ሰው ነው ገብቶሻል በመነጋገር የሚያምን ሰው ሲሆን ጎረቤትም አትረብሹ ሲጀመር ሁሌ ወረቀትና እስክሪብቶ ስጠኝና አስተምረኝ እንግዲህ መነጋገር እንዴት እንደሆነ ማስተምረን ጮክ ብለሽ ሁላ ራሱ ማውራት እኮ አይጠበቅብሽም አወራለሁ በጣም አንተ ነው በቃ አናትሽ ላይ ቅቤ ምናምን አድርጊ በጣም ግዛላት አልገዛላትም በጣም ሴት ልጅ ያሽሟጠጥሽኝ ባልሆነ ማሽሟጠጥ ምናምን በቃ ተውኝ ለሁለት አታንገጉብኝ ተውኝ በቃ አንቺም ተይኝ በቃ ተይኝ ምንም ነገር አልፈልግም በቃ ተውኝ አታልቅሺ እንደዚህ ማልቀስ አይጠበቅብሽም አታልቅሺ ተይኝ በቃ አልፈልግም ምን አርጋት ነው ደግሞ እንቺ ሳሰሚ ምን አምሽተን እንደገባሁት እኔ በጊዜ ነው 12 ሰዓት ነው የገባሁት በጣም ከዛ ውጪ አልገባም እንደውም ሳመሽ ይሻላታል መሰለኝ እኔ ከልጃችሁ መጥፋት ይልቅ እናንተ ጭቅጭቅ ራሱ እኮ አንድ ላይ ፈተና ሆነብኝ እኮ ልጃችሁ እዚህ ያሳስበኛል ልጃችሁን ደግሞ የታርጋችሁት ነው ግን ልጁ የት ሄዶ ነው ህፃኑ ያንተ የት ሄዶ ነው ህፃኑ እስቲ አንተ ጠይቅ እዚህ አስተኝቼው ነው አንቺ ትሆኚ አንስተሽ የሰጠሽ ወይ
ምን አውቃለሁ ለቤተሰቦች ወስደው እኔ ላንቺ እንደዚህ አይነት ሴት ነኝ ወይኔ እኔ ላንቺ እንደዚህ አይነት ሴት ነኝ ወይ ምን አይነት ሰው ነሽ አንቺ ግን የሆነች የበላሽበት የምትጠራጠሪ ከሆነ ለምን ሄደሽ አታመለክችም አይደለ በጣም የታርጋችሁ እንዴ ተመሳጠራችሁትስ ቢሆን ምን አውቃለሁ ሙሉ ስራ ነው አይደል ስራ ነው ልታጠብ ገብቼ እዚህ ጋር አስቀመጥኩት ምን ማለት ነው ቆይ ሻመት እንዴ የምትኖሩት እኔ በጣም ጥያቄ ነው ሻመት ቆርቶ የምትጨቃጨቁት ለምንድን ነው የህፃኑ መጥፋትም ምንም አልመሰላችሁም ምንም በጣም ታውቁት ታሪክ አለ የሆነ የት ነው በጣም ምን ነው እኔ አሁን የልጃችሁ ነገር ያሳስበኛል ከእናንተ እውነት ነው እንደ ሰውኛ ያሳስብሻል እውነት ነው ግን አንቺ ተቀይረሻል እኔ ላንቺ እንደዚህ አይነት ሴት ነበርኩኝ ተይኝ በቃ ነበርኩኝ እኔ ነገር ሁሉ ጊዜ በሳት እየተጠበስኩ ነው ሙሉ ማድረግ ታውቂዋለሽ በመጣ ቁጥር አይደል እሱ የልቡን እያደረሰ ብነግረው ባልነግረው የልብ ማለት ምን ማለት ነው ተናገሪ ብነግረው ባልነግረው የልብ ማለት ምን ማለት ነው አይደል ለምልግላ ትዳር ማለት ምንድነው እስኪ ትዳር ማለትማ በጣም ዲስኩ ማን እግዚአብሔር መርጦ የሰጠሽን ሴት አክብረሽ መኖር ነው በቃ ሴት ልጅ ግን ምን እንደሚያስፈልጋት ታውቃለህ ቆይ መጀመሪያ አንተ ስላወቁ ነው እዚህ ነገር ላይ የሚገባው ሴት ልጅ ክብር ትፈልጋለች እንክብካቤ ትፈልጋለች መደማመጥን ትፈልጋለች እሷ የማትፈልገውን ነገር አንተ አታድርግ አንተ የማትፈልገውን ደግሞ እሷ ለማድረግ ነው በመነጋገር መፍታት ነው አለቀ አሁን ለሷ እንክብካቤ ሁሌ ድብድብ ጎረቤት ለምሳሌ ትሆናላችሁ ደግሞ ጀመሩ ስለምን ትባላላችሁ ያርገኝ እሱ ነው ሰሚኛለሽ እኔ እድገቴም እንዲያደለም እናንተ ይብላኝ ለእናንተ እድገቴም እንዲያደለም ቤተሰቦችን ያውቃቸዋል በትንሹም ቢሆን ያውቃቸዋል ከምን አይነት ቤተሰብ እንደተወለድኩ ያቀኛል ያውቃሉ ጨዋናቸው ቆያ ፍቅራችሁ የት ሄዶ ነው የመጀመሪያው ፍቅራችሁ የት ሄዶ ነው የሚያምር ፍቅራችሁ የት ሄዶ ነው እስኪ ንገሪኝ መውለዴ ነው መውለዴ አስናቀኝ እንዴ አንቺ ምን ሆነሽ ነው ተረጋጊ ሴት ልጅ ደግሞ ብልሃተኛ ወንድ ልጅ እንዴት መያዝ እንዳለባት ታውቃለች እንደሱ ብልሉን ብያል ሸረሙጥ እንግዲህ ምን ነው ምን በወጣኝ በስማም በልበናት የስራን ታገኘዋለህ ነገርኩ እኮ ቀደም ነገርኩ ዝም ብለሽ አሁንም ትክዳለህ አይነፈጠቅ ቁጥር ተጣጣ እናንተ ደግሞ ደረቅ ሰው በህይወት ያጫላቅ እንትን አታው በህይወቴ ኧረ በስማ ድርቅ ያል ተረጋጉ ኧረ እንደው ተረጋጉ አረዳ እኔ ለእናንተ ይጨንቀኛል ቆይ ስለ ልጃችሁ ስጠይቃችሁ አንቺ አይመለከትሽም አንቺ ምን አገባሽ እኔ ለእናንተ በማሰብ ለህፃኑ በማሰብ የእናንተ ነገር ስለሚያሳስበኝ ጥሩ ጎረቤቶቼ ስለሆናችሁ ስለሚያሳስበኝ ነው እንጂ እውነት ነው አይመለከተኝም ግን አይመለከትሽም